እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። የመጨረሻውን ክፍል የዩኒት 3 ማርኬት ፌለር ሌሰን 12ኛ ክፍል ኢኮኖሚክሳቸውን እናያለን። asymmetric information. When it comes to what the definition, when one party in transaction has more information than the other. አንዱ አካል ከሌላኛው አካል የተለየ ዕውቀትና ኢንፎርሜሽን ካለው that is known as asymmetric information. በዚህም ሁለት ዋና ዋና ፕሮብሌሞች አሉ። adverse selection and moral hazard. እንደ ኮንሴፕት መጀመሪያ adverse selection ከስሙ ገና ፊልተር ላይ አስቡት፣ ማጣሪያ ላይ። moral hazardን ደግሞ ፕራክቲካሊ ገብታችሁ adverse selection, hidden information, the bad products or customers are more likely to be selected. ተመልከቱ። ለምሳሌ በኢንሹራንስ ደህና ሰው መጣልኝ ብሎ ኢንሹረሩ ደስ ሲለው ኢንሹርዱ ግን በሽተኛ ከሆነ በሽተኝነቱን ስለሚያመኝ ቶሎ ስለሚያመኝ ኢንሹራንስ አስገባኝ ብሎ ነው የሚመጣው። that is hidden information። አያችሁ? it is sometimes known as ሌሎች ስሞች ተመልከቱ ስማቸውን። hidden information problem or anti selection problem። አንቲ ሴሌክት ማድረግ የምትቸገሩበት ወይንም በተቃራኒው ማለት ነው ኔጋቲቭ ሴሌክሽን ፕሮብሌም። እነዚህን ስሞች ይዞ ሊመጣ ይችላል። እነዚህን ነገር ስታስቡ አድቨርስ ሴሌክሽን ጀስት ስለተደበቀው አክሽን አይደለም። እሺ፣ ስለተደበቀው ኢንፎርሜሽን አስቡ። በተቃራኒው ሁለተኛው ሞራል ሃዛርድ ላይ ስትመጡ ሂደን አክሽን። ይሄ ደግሞ ተመልከቱ አክሽኑ people act more recklessly ወይንም ደግሞ carelessly because they are insulted or protected from risk። ለምሳሌ ተመልከቱ ኢንሹራንሱን ከገባው በኋላ ብያቸዋለሁ። ይሄኛው ገና ከመግባቴ በፊት ነው አይደለ መታመሜን ደብቄ የምገባው። that is hidden information። አንድ ኢንሹራንስ የገባ ሰው ደግሞ ከገባ በኋላ ኢንሹራንስ ስላለኝ ብዬ መኪናዬን እያፈጠንኩና ቸልተኝነት በተሞላበት አነዳድ ብነዳ that is hidden action። አያችሁ? because ኢንሹራንስ አለኛ በሚል these are the major problems from this asymmetric information። እነዚህ ነገሮች ካሉ what are the main solutions? adverse selection መጀመሪያ ነው ብያቸዋለሁ። moral hazard ፕራክቲካሊ ሲገባበት ለነዚህ ችግሮች እንደ ሶሉሽን የተቀመጡት they are signaling and screening። ዝም ብለን ኢንሹራንስ መግባት ስለፈለገ ብቻ ዝም ብላችሁ አለማስገባት፣ ማጥራት፣ አለቀ። this is the idea that one party or agent conveys some meaningful information about itself to another party። ለምሳሌ a student getting a degree to prove skills to an employer። እንዴት ነው የምታሳዩት? ስኪል መኖራችሁን ወረቀት ይዛችሁ መምጣት እኮ አለባችሁ። ዲግሪ ያለኝ ትላላችሁ ለስራ ማስታወቂያ፣ ምን ማሳያላችሁ? ማሳያውን ማምጣት። ሲግናሊንግ በቃል ብቻ ከማሳመን ይልቅ የሚታይ ነገር ማሳየት። ስክሪኒንግ ይሄኛው ደግሞ ስትራቴጂ ኦፍ ኮምባክቲንግ አድቨርስ ሴሌክሽን። ሉካቲል ስንመርጥ ማጣራት ማለት ነው አለ። ስታጣሩ እንዴት ነው ኮምባክት የምታደርጉት? ኢንፎርምድ ፓርቲ ትራይስ ቱ ለርን ሞር። ለምሳሌ ባንክ ሄዳችሁ ብትበደሩ ተበዳሪ ስላገኘን ብሎ ባንኩ ዝም ብሎ ይሰጣችኋል? ማጥናት አለበት። a bank checking your financial history before a loan ያበድራችኋል፣ ግን መጀመሪያ አጥንቶ ነው የሚሰጣችሁ። ዲፎልቲንግ ፔመንት ኦፍ ዩር ሎን ካለባችሁ ብድራችሁን ለመክፈል የምትሰንፉ ከሆነ አያበድራችሁም። that is screening። ለሌሎቹም እንደዛ ማድረግ ነው because adverse selection እና moral hazard እንዳይፈጠር። ይህን ካልነ ይህንን ሁሉ የምናወራው አንድ ነገር ለማምጣት ነው። that is consumer protection። ኮንሱመር ፕሮቴክሽን ከዚህ በፊት ያየናቸውን ችግሮች ተመልከቱ። adverse selection, moral hazard፣ asymmetric information፣ externality, overproduction and underproduction፣ public goods፣ free rider። እነዚህ ሁሉ ችግሮች ናቸው። እነዚህ ሁሉ ችግሮች አንድ ነገር ለማምጣት ነው ኮንሱመር ፕሮቴክሽን የሚል ፖርሽን መጣ። why we need consumer protection? ኮንሱመር ፕሮቴክሽን ለምን አስፈለገ የምንለው ቢዝነስ ማል ፕራክቲስስ አሁን ባለንበት ገሃድ ዓለም የሚፈጠር በነጋዴና ደንበኛው ላይ በሚፈጠሩ ማል ፕራክቲሶች፣ አላስፈላጊ ድርጊቶች። ለምሳሌ ሴል ኦፍ አዳልትሬትድ ኦር ስፖርትስ ጉድስ። ለምሳሌ እቃው ያልሆነውን እቃ ነው ብለን የምንሸጥ። በዚህ ሳሙና ያጠባችሁ ሽቶ ያስፈልጋችሁም ብሎ ማስታወቂያ የሚሰሩ ሳሙናውን ስትገዙት በተቃራኒው ከሆነ ዛቲስ በእግሩ እያወካ ቅቤ የሚሸጥ ሶኒ የሚለውን ዕቃ ኤስኪው ብሎ የሚሰርዝበት ዓለም፣ አዲዳስን አቢዳስ ብሎ የሚሸጥበት ጊዜ፣ ሚስሊዲንግ አድቨርታይዝመንት ባለበት፣ ፎልስ ዌት
በየቦታው ሂዱና አንድ ቦታ ላይ የገዛችሁትን ኪሎ ሌላ ቦታ ላይ ሚዛን ሞክሩት። ይቺ ዓለም ላይ ያለ ነገር ምን እንዲፈጠር አደረገ? ኮንሱመር ፕሮቴክሽን የሚባል ነገር እንድናነሳ አደረገን። ስለዚህ ኮንሱመር ፕሮቴክሽን ማለት ምን ማለት ነው? ሴፍጋርዲንግ ዘ ኢንተረስትስ ኤንድ ራይትስ ኦፍ ዘ ኮንሱመር ፍሮም አንኢቲካል ፕራክቲስ፣ ሌላ ማለት አይደለም። የኮንሱመርን ፍትሃዊ ያልሆኑ ጥያቄዎች፣ ፍትሃዊ ያልሆኑ ፕራክቲሶች፣ ተግባሮች ሲተገበሩ ሴፍጋርድ ሆኖ ለማገልገል የመጣ ፖርሽን ነው፣ ኮንሴፕት ነው ኮንሱመር ፕሮቴክሽን ማለት። ይህን ካልን ፕሮክላሜሽን ነምበር 813/2013 በኢትዮጵያ ስለ እነዚህ ነገሮች ምን አሰበ? በኢትዮጵያ የኮንሱመር ራይት የቆመ መንግስት እንግዲህ ቆም ያለው ካለ ምን አኮርዲንግ ቱ ለፕሮክላሜሽን አዋጅ ቁጥር 813 2013 ላይ በወጣው መሰረት አንድ ተጠቃሚ ኮንሱመር ሃቭ ዘ ራይት ቱ ሰፊሽንት ኤንድ አኩሬት ኢንፎርሜሽን፣ ማንኛውም ተጠቃሚ የበቂ ኢንፎርሜሽን እና ትክክለኛ ኢንፎርሜሽን የማግኘት መብት አለው። ዘ ራይት ቱ ቹዝ ኖት ቢ ፎርስድ፣ እስኪ ገበያ ሄዳችሁ ና ይሄን ነው የምትገዛኝ ብሎ የሚያስገድዳችሁ ካለ መክሰስ መብት አላችሁ። እንድትገዛ አትገደድም። ዘ ራይት ቱ ቢ ትሪትድ ዊዝ ሪስፔክት፣ በክብር እንድትስተናገድ ትሪት የማድረግ መብት አለህ። ክሌም ኮምፐንሴሽን ፎር ዳሜጅስ፣ ያን ዓመት ዋስትና የሚሉት እኮ ትክክለኛ የሆነ ፕሮዳክት እንዳላቸው ለማሳወቅ ነው። ቅድም ያልኳቸው ስክሪኒንግ ላይ ወይንም ደግሞ ሀዛርዶቹ ላይ ለ2 ዓመት ዋስትና እሰጥሃለሁ ካለ ኮንፊደንስ ምን ያደርጋል? የኮንሱመሩ ይጨምራል። ማሳያ ሆነ ማለት ነው። ስለዚህ ለተበከለና ለተበላሸ ፕሮዳክት ትክክለኛ የሆነውን ካሳ መጠየቅ መብት አለን። ይሄ አውትላይን የተደረገው ፎር ዘ ሴክ ኦፍ ኮንሱመር ነው። ይሄ በኢትዮጵያ ደረጃ ያየነው ነው። ኮንሱመር ራይትስ ኢን ኢትዮጵያ አሁንም ኦብጀክቲቭ ምንድን ነው? ዘ ሜይን ኦብጀክቲቭስ ኦፍ ዘ ኮንሱመር ፕሮቴክሽን አክት ኢን ኢትዮጵያ፣ ወደ ኢትዮጵያ ብቻ ነው ያመጣ ነው። ፕሮቴክት ዘ ቢዝነስ ኮሚኒቲ ፍሮም አንቲ ኮምፒቲቲቭ ኦር አንፌር ማርኬት ፕራክቲስ። ምንም ቅድም ያልኳቸው ስለ ዲፌክቲቭ ፕሮዳክት ሊያወራ ይችላል፣ ስለማይሆን ማስታወቂያ ሊያወራ ይችላል፣ ስለማይሆን ሚዛን ሊያወራ፣ ስለ ብዙ ነገር። ስለዚህ ቢዝነስ ኮሚኒቲውን ከአንቲ ኮምፒቲቲቭ እና አንፌር ከሆነ የገበያ ፕራክቲስ ለመጠበቅ ነው። ሁለተኛ ኢንሹር ዛት ኮንሱመርስ ጌት ጉድስ ኤንድ ሰርቪስስ ሴፍ ኤንድ suitable to their health equivalent to price they pay፣ በምንከፍለው መጠን ደህንነቱ የተጠበቀና ምቹ የሆነ ፕሮዳክትን ማግኘት ነው ዓላማችን። ይህንን ማረጋገጥ ነው የኮንሱመር ራይት ዓላማ። እነዚህ ነገሮች ሲረጋገጡ ራሱን ይዞ ምን ይመጣል? አክስለሬትድ ኢኮኖሚክ ግሮዝ፣ ኢኮኖሚክ ዴቨሎፕመንት። ፍትሐዊነት ያለው ገበያ ሲኖር ኢኮኖሚውን አብሮ የተጣጣመ በትክክለኛ አቋም ላይ ያለ ኢኮኖሚ ይሆናል ማለት ነው። ሰው ይህንን ካልን ለማጠቃለል 2 ጥያቄዎችን እንስራ። እንደዚህ ሲሰፋ ብዙ እንዳትደናገጡ። እንደዚህ አይነት ምርጫዎችን ኢኮኖሚክስ ላይ ብዙ ጊዜ ጠብቁ። ሂዶ የሚመለስ ማትሪክ ጥያቄ ላይ ቼክ አድርጉ። How does the concept of moral hazard differ fundamentally from adverse selection in the context of insurance market? በኢንሹራንስ ማርኬት ሞራል ሃዛርድ እና አድቨርስ ሴሌክሽን ዲፈረንሳቸው ምንድን ነው? ሞራል ሃዛርድ arises before the insurance contract is finalized። አክሽን ነው ብያቸዋለሁ። ሞራል ሃዛርድ አክሽን ነው፣ ቢፎር አይደለም፣ አፍተር ነው። ቀዳሚ ማን ነው? አድቨርስ ሴሌክሽን ነው መጀመሪያ። ከዛ በኋላ ኢንፎርሜሽን የምደብቀው ከሆነ አድቨርስ ሴሌክሽን፣ ስገባ ባህሬ ከተናገርኩት የተለየ ከሆነ ሞራል ሂደን አክሽን። እችኛዋ ሂደን አክሽን፣ እችኛዋ ሂደን የተደበቀ ኢንፎርሜሽን። አድቨርስ ሴሌክሽን ሪዛልትስ ፍሮም ሂደን ኢንፎርሜሽን፣ ትክክል። አባውት ዘ ኢንሹርድ ፓርቲ ካራክተር ዋይል ሞራል ሃዛርድስ stems from hidden action። አንድ መልስ አገኘን። moral hazard C leads to an over selection because when we talk about selection we should be take adverse selection። high risk individual መምረጥ ምናምን አይደለም፣ አክሽን ነው። adverse selection resulted in insured parties behaving more reckless። እዚህ ማለት ደግሞ careless ማለት እኮ ነው። careless ደግሞ አክሽን። D adverse selection is a problem faced by the insurer while moral hazard primarily affects the insured party። እዚህ ላይ 2 ቃሎች አሁን በተደጋጋሚ ኢንሹረር ማለት ዋስትና የሰጠው አካል ማለት ነው። ኢንሹራንስ ማለት ነው። ኢንሹርድ የሆነው ዋስትናው የተጠበቀለት አካል ማለት ነው። ገዢው ኢንሹራንስ የሚገዛው አካል። ይህ ስለሆነ አድቨርስ ሴሌክሽን የምርጫ በሽተኛ መሆኔን እያወቅኩኝ ሂጄ ስገባ
ትክክል ነው። አድቨርስ ሴሌክሽን የፕሮብሌም ፌስድ ባይ በማን የሚፈጠረው? በኢንሹርድ ነው። አፌክት የሚያደርገው ግን ማን ነው? ኢንሹረሩን ነው። በት ዋይል ሞራል ሃዛርድ ፕራይመርሊ አፌክትስ ዘ ኢንሹርድ ፓርቲ ሳይሆን ዘ ኢንሹረር በመሆኑ መልሱ ቢ ይሆናል ማለት ነው። ዘ ኢትዮጵያን ኮንሱመር ፕሮቴክሽን አክት ፕራይመርሊ ኤምስ ቱ ዓላማው ምንድን ነው? የኢትዮጵያ ኮንሱመር ፕሮቴክሽን አክቱ ዓላማው ምንድን ነው? ፕሮቴክት ቢዝነስ ፍሮም ኦል ኮምፒቲሽን። አይሆንም። ለምንድን ነው የማይሆነው? ፕሮቴክት ሁሉን ኮምፒቲሽንማ ጤነኛ የሆነ ኮምፒቲሽን ይኖር። ቢ ኢንክሪዝ ታክስስ ኦን ኦል ጉድስ ኔቨር። ሁሉም ጉዶች ላይ ታክስ መጨመር አይደለም ኮንሱመር ፕሮቴክሽን ዓላማ። ኢንሹር ኮንሱመር ጌት ጉድስ ሴቭ ፎር ዜር ሄልስስ። የኢትዮጵያ ኮንሱመር ፕሮቴክሽን ዓላማው ተጠቃሚው ደህንነቱ የተጠበቀ እና ምቹ ለጤና ምቹ የሆነ ዕቃ እንዲቀርብለት ማረጋገጥ ነው። ይሄ እንዲህ ቢሆንም ሰው መልሳችን ሲ ይሆናል ማለት ነው። የዛሬው ትምህርት ይህንን ይመስላል። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ